ለ1447 ዓመተ ሂጅራ ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም ደረሳችሁ። ይህ ኢድ አላህ ስብሓነሁ ወተዓላ ቁርአን ላይ እንደሚለው ወሊቱክሚሉ ልዒደተ ወሊቱከቢሩ ላህ ዐላ ማ ሀዳኩም ለዓለኩም ተሽኩሩን። አላህ ስብሓነሁ ወተዓላ በእናንተ ላይ ግዳጅ ያደረገውን ወራቶችን እንድትሞሉና አላህ ላደረሳችሁ ደግሞ ተክቢራ እንድታደርጉ ዘንድ ነው። አላህ ስብሓነሁ ወተዓላ ይህንን ረመዳንን ጾማችሁ ጾሙን ከጨረሳችሁ በኋላ ተክቢራ ልታደርጉ ዘንድ ደግሞ አላህ ስብሓነሁ ወተዓላ ይህንን ዲን ደንግገውላችኋል ይላል። እንኳን ለዚህ ኢድ በሰላም አደረሳችሁ ካልኩኝ በኋላ ከዚህ ኢድ ላይ የሚደረጉ ነገራቶች ትልቁ ነገርና ነቢዩ ዓለይሂ ሰላቱ ወሰላም ካዘዙ ነገራቶች ውስጥ ዘካተል ፍጥር ነው። ዘካተል ፍጥር ፈረደ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዘካተል ፍጥር አላ ኩሊ ሙስሊሚን፣ በሁሉም ሙስሊም ላይ ነቢዩ ዓለይሂ ሰላቱ ወሰላም ግዳጅ አድርገዋል። ይህ ዘካተል ፍጥር ከኢድ ሰላት በፊት ከ3 ቀን በኋላ ወይም ደግሞ 3 ቀን ሲቀረው ዒድ የሚሰጡ እንደ አንዳንድ ዑለማዎች የሚሰጡ ጊዜያቶች ናቸውና በተለይ ደግሞ አኪድ የሚሆነው በጣም የሚወደደው ደግሞ ኢድ ከመውጣታችን በፊት የምናወጣው ዘካተል ፍጥር በጣም ግዳጅና ዋጅብ የሆነ ነውና ለሁሉም ወንድም፣ ሴትም፣ ትልቅም፣ ትንሽም፣ ሕፃን ልጅም እንደውም ደግሞ አንዳንድ ዑለማዎች ደግሞ እርጉዝም የሆነ ሴት ብታወጣ ደግሞ የበለጠ ተወዳጅ ነው ያሉበት ነገር ስለሆነ ዘካተል ፍጥራችንን ደግሞ ከሰላት ከመሄዳችን በፊት ብናወጣና ሁላችንም ደግሞ ኢድ ላይ ብንሳተፍበት ከኢድ ስንመለስ ደግሞ እንድንደሰትና ቤተሰቦቻችን ተሰባስበን አንድ ቦታ ላይ ብንቀመጥና የኢድን ገጽታውን ብናሳይ የተሻለ ነውና እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፍጥር አሁንም በድጋሚ እንኳን አደረሳችሁ ይላለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።